ምን ያህል ሌሎችን ለማዳን ራስን ለመሰዋት ዝግጁ ነው? እኔ ነው እንዴ? ዛሬው ደግሞ ጫን ያለ ነው። ሊሰውኝ ነው እንዴ እነዚህ ሰዎች? ኧረ ስልክም አለው። እስቲ አንዴ ልደውል። ሄሎ፣ ጤና ይስጥልኝ። እሳትና አደጋ። ምን አደጋ? አልሰማሁሽም። የኔም ቤት ድገሚልኝ። ከእሳትና አደጋ። አዎ፣ ከቦሌ ቅርንጫፍ እሳትና አደጋ ስጋት አመራር ኮሚሽን። እሺ፣ መጣሁ። ባለፈው አስከተቱኝ፣ ዛሬ ደግሞ እሳት ውስጥ ሊከቱኝ እንዴ? ምንድነው እነዚህ ሰዎች ተቃራኒ እየፈለጉ ነው እንዴ የሚመድቡኝ? የቻናሏን ቤተሰቦች ይሄ ነገር አልበዛም? አዎ እውነት በጣም ነው የበዛው። ለማንኛውም ለማች ተጀምሯል። አብራችሁን ቆዩ። ስኩፒኒ ለማች እንኳን ቦሌ ቅርንጫፍ እሳትና አደጋ ስጋት ስራ አመራር ኮሚሽን እንኳን በደህና መጣ። እንኳን ደህና ቆያችሁኝ። ምን ተባበር? እንግዲህ ዛሬ ከናንተ ጋር አብሬ ውዬ የናንተም ሙያ ለመልመድ ነው የመጣሁት። እንኳን ደህና መጣ። እንኳን እናመሰግናለን። በደስታ እንኳን ደህና መጣ። እንኳን ደህና ቆያችሁኝ በድጋሚ። ዩኒፎርማችን እሺ በከበር ተቀብያለሁ። እሺ አለቃዬ። አሁን እንግዲህ ወደ መቀየሩ ነው። የቻናሏን ቤተሰብ እሳትና እኔ እንዴት እንደሆነ እናያለን። ስሜ ኢንስፔክተር አለማየሁ ከበደ እባላለሁ። ከእሳትና አደጋ ስጋት ስራ አመራር ኮሚሽን ቦሌ ቅርንጫፍ አደጋ ምላሽ ስራ ክፍል አስተባባሪ። በዚህ ሙያ ወደ 20 ዓመት ሰርቻለሁ። እሳትና አደጋ ስራ አመራር ኮሚሽን የፋየር ፋይተር ለመሆን ፈልጎ የመጣ አንድ አርቲስት አለ። ዛሬ ውሎ የሚሆነው ከሱ ጋር ነው። ስለኛ ሙያ ብዙ ነገር አሳየዋለሁ ብዬ እገምታለሁ። በነገራችን ላይ የኛ ሙያ ከባድ ነው፣ ብዙ መስዋዕትነት የሚጠይቅ ነው። ከዛ ባለፈ ያው ህይወትና ንብረትን ከመታደግ አንጻር ያው ብዙ ፈታኝ ነገሮች የሚያጋጥሙበት ሂደቶች እንዳሉ ይታወቃል። እንደዚህ በአንድ ቀን የሚለመድ ነገር አይደለም። ያው መሰረታዊ የሆኑ ነገሮችን ያው ለማሳየት እሞክራለሁ። ብዙ ሰዎች ስራውን ቀለል አድርገው ያዩታል። ሁሌ ቁጭ ብለን ያው ደረሰ የሚባል አደጋ ቁጭ ብለን የምንጠብቅ ይመስላችሁ? አይደለም። ሁሌም ራሳችንን ብቁ ለማድረግ ከጧት ጀምሮ እስከ ማታ ድረስ በስልጠናና አቅምን በመገንባት ሂደት የምናሳልፍበት ሂደት እንዳለ ያው ይታወቃል። ምክንያቱም የሆነ አደጋ ተፈጠረ ሲባል ስህተት የሚባል ነገር ቦታ የለው። ይህን ደግሞ ለማየት ዛሬ በጥቂቱ ታዩታላችሁ። አብራችሁን እሺ፣ እንደምን ዋላችሁ። አንድ እንግዳ አለ፣ አቤል የሚባል አርቲስት ወደኛ ተቋም የተቀላቀለ። ስለዚህ ያው እንኳን ደህና መጣ ብለን ተቀበለነዋል። ዛሬ ያው ከኛ ጋር አብሮ ይውላል። ስለዚህ ያው ሙያችንን እናስለምደዋለን ማለት ነው። አቤት። እሺ፣ አቤል ይባላል፣ አርቲስት ነው። ወደኛ ተቋም የተቀላቀለ ስለሆነ አስተዋውቃችኋለሁ። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ስለዚህ እንኳን ደህና መጣ ብለን ያው ተቀበለነዋል። ስለዚህ ከኛ ጋር ያሉ የስራ ተግባራቶቻችንን በአግባቡ እንደኛ ሆኖ ሊያከናውን የሚችልበት ሂደት ይፈጠራል። ስለዚህ መጀመሪያ ላይ ያው ጠዋት ወይም ደግሞ ማታ በምንገባበት ሰዓት በሰልፍ ነው የምንቀያየረው፣ አሊያም ደግሞ ርክክብ የምናደርገው ሰልፍ በመሰለፍ ነው። ንብረቶችንም ቼክ ካደረግን በኋላ ያለውን የጎደለውን እዚሁ ሰልፍ ላይ አረጋግጠን ተረካክበን የምንሄድበት ስለሆነ አንተም እዚሁ ሰልፍ ላይ መምጣትህ እንኳን ደህና መጣ ብለን ያው ተቀበለናል ማለት ነው። አመሰግናለሁ። ሆዝ አወራወርና አጠቃለላችንን በጋራ የሆዝ አወራወር አብሮ ሊሰለጥን የሚችልበት ሂደት ወይም ደግሞ
ሊለምድ የሚችልበትን ሂደት እንፈጥራለን። ከዛ ባለፈ አደጋ ቦታ ላይ ብራንች ይዞ ሊከላከል የሚችልበትን ሂደት እንፈጥራለን ነው። ያው እንግዲህ በማዕረግ ስም ባታሊዮን ነው። እኔ ግን እንዲሁ ለኢንተርቪው እንዲያመቸኝ አሌክስ እያልኩ በጠራ ከይቅርታ ጋር ትፈቅድልኛለህ? እፈቅድልሃለሁ፣ ምንም ችግር የለውም። የመጀመሪያ ጥያቄ ሰው ከሚንቀለቀል እሳት ራሱን ለማዳን በሚወጣበት ሰዓት እናንተ ራሳችሁ መስዋዕት አድርጋችሁ መግባት እንዴት ነው? አይከብድም? ምንም የሚከብድ ነገር የለም። አንደኛ ነገር የሰው ህይወትና ንብረትን ከመታደግ አንጻር ወደ አደጋ ቦታ ሄደ እዛ አገልግሎት ሰጥ ምን ያህል እንደሚያረካና እንደሚያስደስት ያው ስላላየው ነው እንጂ በጣም ደስ የሚልና ሰብአዊነት አገልግሎት መስጠት ማለት ቀላል ነገር አይደለም። ቆይ እንዴት ነበር አንተ የእሳት አደጋ ሰራተኛ የሆንከው? ያው ዋነኝነት መጀመሪያውንም ያው ፍላጎቱ ነበረኝ። ያው ቢያንስ በተለያየ ጊዜ ያው ከልጅነት ጀምሮ የማያቸው ነገሮች አሉ። ያው አገልግሎት ሲሰጡ ተደራሽ ሲሆኑ ያንን በማዕከል በማድረግ ሁሌ ጓጓ ነበር። ከዛ አንፃር ያው ስልጠና ወሰድኩና ወደ እሳት አደጋ ያው እንድገባ የተደረገበት ሂደት ነው። ምን ያህል ጊዜ ነው ስልጠና የወሰድከው? ያው ስልጠና ወደ 6 ወር ያህል ስልጠና ወስጃለሁ። ከዛ ባለፈ ወደ 20 ዓመት ያህል የአገልግሎት ጊዜ ለማገልገል ችያለሁ። 20 ዓመት ከእሳት ጋር ኖረሃል ማለት ነው? አዎ 20 ዓመት ከእሳት ጋር ኖረናል። ያው የተለያየ የእሳት አይነቶች አሉ። ስለዚህ እነዛን ማዕከል ባደረገ መልኩ ያው ብዙውን ጊዜ የተለያየ የእሳት አደጋዎች ላይ ያው የተሳተፉበት ሂደቶች አሉ። የስራው ከባዱ ነገር ምንድን ነው? የስራው ከባዱ ነገር ያው በዋነኝነት ስልጠናውን ከወሰድክ ለእሳቱ ምንም ከባድ ነገር የለም። ያለውን ነገር ሁሉ እጋፈጠዋለሁ፣ እቆጣጠረዋለሁ። ቅድም እንዳልከው ህብረተሰቡ ሲሸሽ ወደ አደጋ ቦታ የምትሄደው አንተ ነው። ስለዚህ ከባድ ነው ቀላል ነው ብለህ እንትን የምትለው ነገር አይደለም። እንደ አደጋ ሁኔታ ቀላል ከባድ ሊኖር ይችላል። ግን ከባድም አደጋ ቢሆን እወጣዋለሁ፣ ለህብረተሰቡ ተደራሽ ሆናለሁ የሚል አረዳድ ይዘህ መሄድ አለብህ። ስልጠናውም ከዛ ጋር በተያያዘ የተሰጠ ስለሆነ በጣም መወጣት ያለብህን አቅም ትወጣለህ ማለት ነው። ሰዎች ስለ እሳት አደጋ ሰራተኛ የማያውቁት ነገር ምንድን ነው? ያው ሰዎች ብዙ ስለ እሳት አደጋ ሰራተኛ የማያውቁት ነገር አንደኛ ነገር ያው የግንዛቤ ወይንም ደግሞ ያረዳድ ያው ውስንነቶች ናቸው እንጂ ህብረተሰቡ በአብዛኛው ልክ አገልግሎት በምንሰጥበት ሰዓት በሚያዩበት ሰዓት የተለየ በቃ ሰምተው ወይንም ደግሞ አይቶ ከሚያውቁት በላይ የሚሆንባቸው ሂደት አለ። ስለዚህ ያንን በሚያዩበት ሰዓት ብዙዎቹ ህብረተሰብ የሚደሰቱበት አለ። አንደኛ ነገር ለህይወታቸው ፈጥና የምትደርስበት ነው፣ ህይወት የምትታደግበት። በሁለተኛ ደረጃ ደግሞ ንብረት የምትታደግበት ሂደት ስለሆነ ህብረተሰቡ ያንን አይቶ በጣም የሚደሰትበት ሂደት እንዳለ ነው። እሺ የመጀመሪያ ስልጠናችን አደጋ ቦታ ላይ ደርሰን የምንጠቀምባቸው መሳሪያዎች ናቸው። ይሄኛው ብራንች ይባላል። እሺ ብራንች ነው። ይሄኛው ደግሞ ሆዝ ነው። ምን ያህል ሜትር ይሆናል? 20 ሜትር 20 ሜትር ይሆናል። እሺ ስለዚህ ስራ ለመጀመር እንትን ስንል እቺ እንደዚህ እንጠቀምና እቺ እንደዚህ እንይዛታለን። እሺ እዚህ አድርገን እንይዛለን ማለት ነው። ከዛ በኋላ በፍጥነት ወደ አደጋ ቦታ ላይ እንትን እንላለን። ይወረወራል። ከዛ እንደዚህ ከዛ ከወረወርን በኋላ ይሄኛውን ዝግታለን። አረጋችን ጨርሰናል። ከዚህ በኋላ ወዛችንን መልሰን መጠቅለል ማለት ነው። ስለዚህ እንቀጥላለን። ከዚህ እሺ ይሄን እናመጣለን። እንደዚህ አድርገን ይሄ ይመጣል፣ እዚህ ይመጣል። ከዛ ይለካል። ሳብ አድርገው ይሄን ሳብ አድርገውና እሺ እዛ ይለካ የሚለካ እንትን አለ። እኩል ማለት እኩል አዎ። ይሄን ነፋስ የምትሰጠው ነገር አለ። እሺ ከዛ ይጠቀለላል። ይሄን በፍጥነት ነው የምንጠቀልለው። ፐርፌክት። ስለዚህ እኔ አንዴ ልሞክረው። መልካም። እዛ እንዲህ ያዝኩ፣ እንደዚህ ወደዚህ እንዲህ፣ እሺ እንዲህ ያዝኩ፣ እዚህ ጋር እንደዚህ። ይሄን ነው የምወረውረው። እሺ ቻናሏን ቤተሰቦች ስወረውረው እንዳይመታችሁ። እሺ እሺ ሂድ እንግዲህ እንዳያችሁት ነው እሳት አደጋው ቦታ
አልፎት ፈርቷል። እኔ ስለሆንኩ ነው መሰለኝ፣ ግን እጅ አልሰጥም። ከዚሁ ይሄን ይዘህ የኛውን ይዘህ ሩጥ በፍጥነት ይሄን ሰካ ሬዲውን እሺ ሰካውና ሬዲው ይሄኛው እንደዚህ ሰካ ይቆረጣች እሺ ጫንና ጫን ከዛ ያዝ ከዛ ያዝ እንዲህ ነው ቆይ እንደዚህ እግርህን እንደዚህ በቃ እንዲህ ነው። እሺ መልሰህ ጠቅልለው ስራ ጨርሰሃል? እሺ ትንሽ አሁን እንደዚህ ከባድ ነው እንዴ? ትንሽ ሩጫው ስላደከመኝ የሚጠቀልልኝ ይለኝ። ያው አንተ ነው የምትወጣው። እኔ ነኝ? አንተ ነው የምትወጣው። በሩጫ ነው የሚሰራው። ቤተሰቦቼ እንግዲህ ዛሬ አሞቴን እንዳልደርበው እዚህ ጋር ሳብላት አሁን ጀምር። ልክ ነኝ? ጥሩ ነው። አየህ ቀለብ ነኝ እኮ እኔ ተናግሬያለሁ። ይሄ ሙያ ይሆነኛል። ቶሎ በል ፍጥነት ያስፈልጋል። እሺ ወንድሜ ያው 10 ሰከንድ በትክክል ምን ለረፍት ነው? ስራው ለመጨረስ በ10 ሰከንድ 10 ሰከንድ እንዴ! ወደ ፎቅ ገብቼ ወርጄ ምድር ላይም ከሆነ ደረማምሼ ገብቼ እየዞረብኝ ነው የእውነት። በርታ እደርሳለሁ። አሪፍ ነው። ኧረ አይገባም። አሁን ነው የሚደውሉት። ጨረስኩ አይደል? አልቻልክም። ድጋሜ አልቻልክም። ስለዚህ ድጋሜ በአንድ ደቂቃ ዘርግተን መመለስ አለብህ። አደጋውን ሰርተህ በአንድ ደቂቃ። ኧረ ስለዚህ አሁንም የተወሰነ ደቂቃ አይደለም አደጋ እንትን እያለ ያው ህብረተሰብ እንትን ለማለት ስለሆነ ለመርዳት ስለሆነ ግዴታ አንድ ደቂቃ ይፈልጋል። እሺ አንድ ደቂቃ መቁረጥ ከቻለን እኮ እንዳይበላ አይቻልም። ባለፈድን ቁጥር ያደገው ሁኔታ እየሰፋ ነው የሚሄደው። ስለዚህ እንዳሁን እንዳሳየን ዘግኗል። እንዴት ነኝ? ይዣለሁ። እስቲ ከተሳካልኝ በመጀመሪያው ዙር አልተሳካም። አሁን ግን እንደሚሳካ እርግጠኛ ነኝ። ለምሳሌ አሁን ከዚህ ስትወጡ አንድ አደጋ ቦታ በምን ያህል ደቂቃ ይደረሳል? ፈጣን የሚባለውና ተዘገየ ከተባለ ያው እንደ ኪሎ ሜትር ይለያያል። ለምሳሌ ያህል 1 ኪሎ ሜትር ከሆነ በ1 ኪሎ ሜትር ውስጥ እስከ 2 ደቂቃ ትደርሳለህ። 2 ኪሎ ሜትርም ከሆነ እስከ 3 ደቂቃ ትደርሳለህ። ስለዚህ ስታንዳርድ አለ። 3 ኪሎ ሜትር ቢሆን እስከ 4 ደቂቃ መድረስ ግዴታ ነው፣ ስታንዳርዳችን ስለሆነ። ብዙ ጊዜ ማለት እሳት አደጋ የደረሰበት ቦታ ላይ እናንተ ስትመጡ ወይ ቃጠሎን እያየን ስለሚሆን ይሆናል መሰለኝ በጣም እንደ ተንቀራፈፋችሁ አይነት ስሜት ነው የሚሰማውና ብዙ ጊዜ ማጉረምረም፣ መነጫነጭ፣ የሆነ ለግብ መጋበዝ አለና እንደዚህ አይነት ነገር ገጥሞ ያውቃል? ያው እንደዚህ አይነት ነገሮች አልፎ ያው ከስንት አንዴ ይከሰታል። በአብዛኛው ያው ህብረተሰቡ መጀመሪያ አደጋ እንደደረሰ ቀድሞ የመደወል ሂደት ያው እንትን የለውም፣ አረዳድ የለውም። ከዛ አንፃር ብዙን ጊዜ አሁን አደጋዎች ላይ እንደርሳለን፣ ቀድማችሁ አልደረሱም የሚል ሀሳቦችን ያቀርባሉ። እነዛ የሚያቀርቡ ግለሰቦች ግን ደውላችኋል ወይ ስትላቸው ግን አለመደወላቸውን የሚገልጹት። የደወለው አካል ግን ስንጠይቀው ግን በጣም ፈጥናችሁ ደርሳችኋል፣ ታንኪዩ በጣም አመሰግናችኋለሁ የሚል ሀሳቦችን ነው ብዙን ጊዜ የሚያንጸባርቁት። ብቁ የእሳት አደጋ ሰራተኛ ለመባል መሟላት ያለብን ነገሮች ምን ናቸው? ብቁ የእሳት አደጋ ሰራተኛ ለመባል ያው ሙሉ ቁመና ያለው መሆን አለበት እንደኔ ማለት ትክክል። ከዛ ውጭ ለህብረተሰብ ከመጀመሪያው ጀምሮ አረዳ በቃ በሰብአዊነት አገልግሎት ላገለግል ዝግጁ ነኝ ብሎ ራሱን ያሳመነ መሆን አለበት። ከዛ አንፃር ያው ለማንኛውም ህብረተሰብ ይሄ አግብቻለሁ ወልጃለሁ ምናምን ብሎ እንደው ምናምን የሚል ፈራተባ የሚል ቆፍጠን ያላለ ሰራተኛ በፍጹም አናስተናግድም። ለአደጋ ስራ ፈራተባ የሚል መሆንም የለበትም፣ ወሳኝም አይደለም።
በቃ ህይወቴን ለመስጠት ዝግጁ ነኝ ብሎ ነው ወደዚህ ተቋም ላይ የሚቀላቀለው። ስለዚህ ከውትድርና ቀጥሎ በቃ ትልቅ መስዋዕትነት ቀጥሎ ሳይሆን እኩል መስዋዕትነት የሚከፈልበት ሙያ ቢኖር እሳት አደጋ ነው። ትክክል። እድሜስ ምን ያህል ነው ለመግባትም ለመውጣት? የእድሜ ጣራው ያው አንዳንዴ ያቅምም ጉዳይ የምንም ያው የሚጠየቅበት ሂደት ስለሆነ ቢያንስ ብራንች ይዞም አብሮ ከመጋፈጥ ጋር ትንሽ ፊዚካል ፊትነስም ሊፈታተን ስለሚችል ያው እስከ 50 ዓመት ያለውን ያው በአግባቡ እንትን ሊል ይችላል። ከዛ በኋላ ግን በተለያየ ሙያ ላይ ያው ሊሳተፉ የሚችሉበት ሂደት ይፈጠራል። ወደ አመራርነት ምናምን በመሄድ ማለት በተለያየ ስታፎች ውስጥ እንደው አሌክስዬ አንድ ጥያቄ ልጠይቅ። ከቤት ስትወጣ ምን ብለህ ነው ጸልየህ የምትወጣው? አቤቱ ዛሬ አላርሙን አታጮኸው ነው ምንድን? ያው ከቤት ስትወጣ እንደማንኛውም ያው ህብረተሰብ ትወጣለህ። ያው በሰላም ወደ ስራ ከገባው በኋላ ማንኛውም ጥሪ ካሉ አገልግሎት ለመስጠት ራስን ዝግጁ አድርገህ ያው የመውጣት ሂደት ነው የሚኖረው። ፈጣሪ ሆይ ዛሬ ምንም አይነት ነገር ቢከሰት እንድጋፈጥ አንተ ብርታቱን ስጠኝ አይነት ነገር ማለት ነው። ለአንተ ሞት ማለት ምን ማለት ነው? ያው ሞት አንድ ሰው እኮ እስከተወለደ ድረስ መሞት እንዳለ ይታወቃል። ስለዚህ ለሞት እሞታለሁ ዛሬ ነገ ብዬ ብዙም የማስብበት የምጨነቅበት ሂደት አይኖርም። ስለዚህ ሞት ለአንተም የማያስጨንቅ ነገር ነው። የተፈጥሮ አንዱ እንትን ነው ብለህ ተቀብለዋል። ፕሮሰስ ነው። ትክክል። ሰልፍ ላይ እስካሁን ድረስ ያሳየው እንቅስቃሴ ጥሩ ነው። ከዛ ባለፈ ወዝ አወራወርም ይቀርሃል። አጠቃላይ ላይም እንደዚሁ ያዝ በደቂቃ መጨረስ እያለብህ ረዘም ያለ ደጋግመሃል። ያው የሚቀር ነገር አለ። ነገ ተነገ ወዲያ የበለጠ እያዳበርክ ትሄዳለህ። ከዛ በመቀጠል አሁን ቀጥታ ያው የአደጋ ስራዎችን አካል ብቃት እንቅስቃሴም የምንሰራባቸው ሂደቶች አሉ። ወደዛም ሄደን ቢያንስ ቀደም ያልኩት አቅምን ፊትነስ ልታደርግ የምትችልበት ወይንም ደግሞ ሰውነትን ልታዳብር የምትችልበት ሂደቶች መኖር አለባቸው። ስለዚህ አሁን ቀጥታ ወደዛ እንሄድና የአካል ብቃት እንቅስቃሴ ካደረግን በኋላ ያው የአደጋ ሁኔታ አይታወቅም። በማይታወቅ ሰዓት ጥሪ የሚደረግ ስለዚህ ጥሪ ሲደረግ ያው ስታንዳርዱን በጠበቀ መልኩ ወደ መኪና መግባት፣ ከግቢ ደግሞ ስታንዳርዱን በጠበቀ መልኩ ደግሞ ከግቢ መውጣት፣ አደጋ ቦታም ደግሞ መድረስ ባለበት ስታንዳርድ የሚደረስበት ሂደቶች ይፈጠራሉ ማለት ነው። እሺ እንግዲህ ቻናል ዋን ቤተሰቦች የልማች ፕሮግራም ተከታታዮች አደጋ ያድርስ እንጂ ከደረሰ ከቻናል ዋን እኔ ያለው አቤል ተከተላቸው። የጉዳት መከላከያን አቤል የጉዳት መከላከያን እሺ ያው ዳር ያለው ና በዛ በኩል ዳር የቱ ይሄ? አዎ እሱ የታል? ኧረ እናፍጥነው፣ ንብረት እየወደመ ነው። አስገባ እንግዲህ የቻናል ዋን ቤተሰቦች በጣም ከባድ ነው።
ለእናንተ ስል ግን ይችን እኔ እንደ አንድ ኩባያ ውሃ ቆጥራት እያጠፋው ነው። እሺ አደጋውን በፍጥነት ቦታው ላይ በመድረስ ለመቆጣጠር ችለናል። ከዚህ በኋላ እቃችንን መሰብሰብ ነው። የተጠቀምነው ግብአቶች እንጠቀማለን። ይሄን ብራንች ይወልቃል። ሆዛችን ቅድም እንትን ባልነው መሰረት እንጠቀልላለን። መሰረት ልጠቅልሽ። እኔ የምልህ ግን ይሄንን ብቻውን ይዞ የሚቆማል? እኔ እኮ አልቻልኩትም። በጣም ነው የገፈተረኝ፣ ተፈታተረኝ፣ አንደፋደፈኝ ሁላ አለ። ሰራተኛ እናንተ ይሄን በብቃት ብቻውን ይዞ የሚቆም በትክክል ነው ማለት በስፖርት የዳበረ ኃይል ነው ያለና ጥንካሬ በጥንካሬ ይሄ ስራው የሚሰራ ስለሆነ የጉልበት ስራ ነው። ብዙ ጊዜ ከሳቱ በላይ ነው የፈተነኝ የውሃው ጉልበትና የልብሱ ክብደት ነው። የእውነት በቃ እኔ እሱ ነው መቋቋም ያቃተኝ። በጣም ነው ያከበርኳችሁ፣ በጣም ነው ያደነኳችሁ። የእውነት መልካም። እሺ እናመሰግናለን። ያው ስራችን ይሄን ይመስላል። እሺ አሁን ግብአታችንን መመለስ አለብን። ለካሎዛ ሄድ መልሰው በፍጥነት በጣም ሳባርግለት ለካለትና እሱ ይጠቅልል። ኮፍዬን ታግ ከዚህ ኧረ አግዙኝ። ዝቅ አድርጌ ነው ረሳሁት እኮ። አይዞህ በርታ። እሺ በርታ። እንደው አግዝህ። አልቻልኩትም። አይዞህ በርታ። አይ መውለቅ የለም። ይሄ እኮ ያደጋ ነው፣ ጉዳት ይደርስብሃል። እሺ እኔ ደግሞ ካስክ ውስጥ ያለው ነው የመሰለኝ። አይ አይደለም፣ ይሄ ለአንተ መከላከያ ነው። እሺ ስለዚህ መልበስ አለብህ። እሺ መውለቅ የለበትም። እንተጋገዝ እንጂ እሳት አደጋ የትግግ ስራ ያግዙሃል። አንተም በርታ። ቡድን ሁለት ና ዝቅ ወደታች አይዞህ እኔ እኮ ልብሱ እኮ ነው ይሄ ኪሴ ምናምን ነው አልታጠፍ እንዳለ ቀስቶ ያዘኝ። ጠዋትም ስፖርት አልሰራውም፣ ደህና ቁርስም አልበላው። እሳት ሲሉኝ እኮ እኔ ሲጋራ ማጥፋት መስሎኝ ነው ሮጬ የመጣው። እንደዚህ ነው የኛ ስራ። አረረ በቀን እንደ ከበደ በማታ እንደ ሊሆን በርታ አይዞህ። ለማድ መሆን የነበረበት ይሄን ከሰራው በኋላ ዋና ቢሆን ኖሮ ትንሽ ቀለኝ ነበር። አሁን ፕሮዲዩሰሮቼ ከተቻለ የሚቀጥለው መለምዶ ምግብ ያለበት ቢሆን። በርታ። እሺ ጨርሻለሁ። እንደተባለው ወደ መኪና እሺ እቃውን ትመልሳለህ። ልብስ ራሱ እንደዚህ አይተኮስም። አሁን ብድግ የቻናሏን ቤተሰቦች አያያዝ እንደዚህ እንደዚህ እንደ ደብተር እንደሱ። እችን እንኳን ይሄኔ እኮ ክፍያ ቢኖረው ታግሱኝ ነበር። የት ኧረ የት እዚህ ባረገውስ ላይ ነው። አይዞህ። እሺ አልተግባባንም ከዚህ ሆዝ ጋር ምን እንዳረኩት እንጃ ጠምዶኛል። እሺ ብራን ዝጋት አይዞህ። መርካቶ ሱቅ ኖሮኝ መዘጋ ነው መሰለኝ። ቼን ይቀራጣ። ስራችንን በአግባቡ ጨርሰናል።
አደጋውን በአግባቡ ተቆጣጥረናል። ከዚህ በመቀጠል ወደ ክፍላችን ነው የምንመለሰው። ያው ለህብረተሰቡ ተገቢውን ትብብር ሰጥተናል፣ ግንዛቤን ፈጥረናል፣ እሳቱን ተቆጣጥረናላቸዋል። ከዚህ በኋላ በመቀጠል ወደ ክፍላችን እናመራለን ማለት ነው። ሽልማት ምናምን የለውም? ሽልማት ያው ስራችን ነው። ሽልማቱ ስራችን ነው። በአግባቡ መጨረስ። በአግባቡ መጨረስ። እንግዲህ በጣም ነው የማመሰግነው ከእናንተ ጋር በመስራቴ የእውነት እድለኛ ነኝ። እስኪ ስላንተም ስለ ጓደኞችም ሌሎችን ለማዳን ብለው መስዋዕት ስለሆኑ ሰዎች እስቲ ንገረኝ። ብዙ ወንድሞቻችን ሌላውን ሰው ከማዳን አኳያ ራሳቸውን አሳልፎ የሰጡበት ሂደቶች አሉ። ያው ብዙ እንዲህ ብሎ መዘርዘሩ ብዙም እንትን ስለሚል ከዛ አንፃር ይሄን ያህል እንትን የሚል ነገር አለ። በዚህ በ20 ዓመት የሥራ ህይወት ቆይታ ውስጥ የገጠመ አሳዛኝም አስደሳችም ገጠመኝ ይሆናል አዝናኝም ካለ እስቲ እንደው ንገረኝ። በዚህ በ20 ዓመታት ውስጥ ያው ብዙ ወንድሞቻችን ህይወት ለማዳን ብለው የራሳቸውን ህይወት ያጡበት ሂደቶች አሉ። ያ ማለት ያው ከስሜት እኔን ማለት ሳይሆን ቢያንስ ማዳን ያለብኝን ህብረተሰብ ማዳን አለብኝ፣ ከኔ ህብረተሰብን ማስቀደም አለብኝ፣ ቢያንስ ህይወት ሰጥቼ ህይወት ማዳን አለብኝ ከሚል አንፃር ያው በቅርብም ወንድማችን እንደዚሁ ህይወቱን ያጣበት ሂደቶች አሉ። ምንድን ተፈጥሮ ነው ህይወቱን ያጣው ወንድማቸው? እሳት አደጋ ተፈጥሮ ነበር እዛ ቦታ ላይ። ያው ከህብረተሰብ ጥሪ መጣ። ያ ጥሪ በደረሰን ሰዓት ያው የኛ አገልግሎት ፈጥኖ አደጋ ቦታ ላይ መድረስ ነው። ስለዚህ ያንን አደጋ ቦታ ላይ በደረስንበት ሰዓት ህይወት ለመታደግ በምንልበት ሰዓት ያው ከኛም ወንድም ደግሞ ህይወቱን ያጣበት ሂደት አለ። ቢያንስ ከአንድም ሁለት ህይወት ካዳነ በኋላ በሶስተኛው ጊዜ ተመልሶ በገባበት ሰዓት ህይወቱን ያጣበት ቃጠሎ ነው ወይስ መደርመስ ነው? ምንድነው ህይወቱን ያጣ? ከቃጠሎ ጋር በተያያዘ ከቃጠሎ። የእሳት አደጋ ሰራተኛ መሆን ለሚፈልግ ሰው የምትሰጠው ምክር ምንድነው? ያው በዋነኝነት ያው ሰብአዊ አገልግሎት ነው። ያንን ሰብአዊ አገልግሎት ታሳቢ ባደረገ መልኩ በማንኛውም ሰዓት ህብረተሰቡን ላገለግል እችላለሁ የሚል እሳቤ ይዞ ያው አገልግሎት መስጠት የሚችልበት ሂደት መፍጠር ነው። ከኔ ይልቅ ለህብረተሰብ መኖር አለብኝ የሚለውን እሳቤ ከያዘ አገልግሎት መስጠት የሚችልበት ሂደቶች ይኖራሉ። አሌክስዬ እንግዲህ በጣም ነው የማመሰግነው። ስላወቅኩም ደስ ብሎኛል። ዛሬ እናንተ መስሪያ ቤት መጥቼ ለማጅን ለመስራትና አብሬያችሁ ለመዋልና እንድለምድ ስለፈቀዳችሁልኝ በጣም ነው የማመሰግነው። እኔም በጣም አመሰግናለሁ። እንግዲህ ዛሬ አቤል ከኛ ጋር ልምምዱን ሲያደርግ ቆይቷል። በለማጅ ፕሮግራም ላይ አጠቃላይ አንተም የሰጠኝን አጠቃላይ ውጤትዬ እኔም በተረዳሁትና በተገነዘብኩት ልክ በቀጣይ ሊያስተካክላቸው የሚችላቸውን ጉዳዮችን ውጤቱን ለአቤል ሰጠዋለሁ ማለት ነው። ዛሬ የሰጠን ነጥብ ከ10 7 ሰጠናል። ይላል እንግዲህ የለማጅ ፕሮግራም ትልቁ ውጤቴ ይሄ ነው። ወደ ዩኒቨርሲቲ አድጌያለሁ ማለት ነው። ወደ ዩኒቨርሲቲ ውጭ ሀገሩን ላተልኬ ያጠፋለሁ እሳት። እናመሰግናለን። በጣም ነው የማመሰግነው አለቃ። ቴንክ ዩ። እውነት እንግዲህ ቤተሰቦቼ ስለ እሳት አደጋ የነበረኝ ግንዛቤ በጣም ተለውጧል። አልፊና አድካሚ ህይወትን ሁሉ መጋፈጥ የሚጠይቅ ሙያ መሆኑንና በተግባር ተፈትኜ አይቻለሁ። አመለካከቴ በጣም ተለውጧል። ባለሙያዎቹን በጣም ነው ያከበርኳቸው። ዛሬ በተሰጠኝ ውጤትም በጣም ደስተኛ ነኝ። ይገባኛል ብዬ አልጠበቅኩም። እንደውም እንደ ዛሬ ውጤቴ ይወርዳል እንደኔ እንደ ትቦ ይንከባለላል ብዬ የጠበቅኩት ውጤት ነበረ። እናንተና እሱ እያለ ምን ይሳነዋል? እኔ ግን መጀመሪያ ስመጣ እንዲህ በቃ እሳትን እንዲህ እንደማጥፋት አቅልየው ነበረ። እንዲህ ማጥፋት ማለት ስንት ስልጠና፣ ስንት መስዋዕትነት፣ ስንት የአካል ጥንካሬ ሆዝ መወርወሩ ብቻ ቀላል አይደለም። ቦይሊንግ ነው ምናምን የሚባለውን ጨዋታ ነው ትዝ ያለኝ። እሱን ግን አይጠቀለልም፣ ይንከባለላል። ለማንኛውም የዛሬ ለማጄን ይመስል ነበረ። ቤተሰቦቼ በቀሪ መዝናኛ ፕሮግራሞቻችን ቅዳሜኛ ላይ እየተዝናናችሁ ጠብቁኝ። እኔ ጠላታችሁንም እሳታችሁንም አጠፋላችኋለሁ። ይህ ስፍራ ማለት ለነዚህ ጀግኖች ሁለተኛ ቤታቸው ነው። የሚያርፉበት የሚተኙበት ሳይሆን ከእሳት ላንቃ ሕይወትና ንብረትን ለማዳን ሁሌም ዝግጁ ሆነው የሚጠብቁበት ስፍራ ነው። እናንተ የምር ጀግኖች ናችሁ። ለእናንተ ክብር አለን። መስዋዕትነታችሁን ሁልጊዜም አንዘነጋውም።
የቻናል ዋን ቤተሰቦች የዛሬው ለማጅ ይህንን ይመስል ነበር። ተረኛው ሽፍት መጥቶ እስኪ ተካኝ እኔም ከነሱ ጋር ቻናል ዋንን ቅዳሜኛን እየተከታተልኩኝ እጠብቃችኋለሁ። ምንም አደጋ ማንሰማበት እንቅስቃሴያችን ሁሉ ጥንቃቄ ያልተለየው ቅዳሜ እንዲሆንልን እመኝላችኋለሁ። እኔ አቤል ሰለሞን ነኝ ከለማጅ። ወደፊት ሂድ። ለምን ሄዳለሁ? ቅዳሜኛን አልከታተልም።